አንዳንድ ታሪኮች በልብ መሰበርና በማባበል አይጀምሩ። መግለጽ ባልተቻለ ፍቅርም ባልተነገረ ህመም ውስጥም እንዳሉ ሳያውቁም ይጀመራሉ። ነገሩ እንዲህ ነው። በቤቴ ሁሉም ነገር ፍጹም እንዲሆን እፈልጋለሁ። ስትር፣ ጽድት፣ እንከን እንዳይገኝበት እፈልጋለሁ። ከፎቶ ፍሬም አሰቃቀል ጀምሮ ከመጽሐፍቱ አሰዳደር፣ ምንጣፉ ከሶፋው ከለር ጋር ያለው ጥምረት፣ ወጥ ቤቴ፣ መኝታ ቤቴ ተጨንቄ ተጠብቤ ነው ማስተካከለው። እለት ረፍት የለኝም። ማንኛውም ቁስ እኔ ቤት የራሱ ቦታ አለው። አይኔን ጨፍኜ ሁሉ እጄን ሰድጄ የማገኘው አቤት ቤቷ የሚያስብል ንጽህና፣ አስቤና ቅጄ የማደርገው ሰው ሁሉ የሚማረክበት ቤት እንዲሁም ለኛ ደግሞ ያማረ ኑሮ የምንደሰትበት። ትንሽ የቀረው አይስማማኝም። ከስህተት መማር፣ ከትላንት መሻሻል ምናምን እኔ ጋር ቦታ የለውም። ሁሌ ልክ መሆን ሲችል፣ ምክንያቱም እኔ እችላለሁ። ለሁሉም የሚያስፈልገውን እየተከታተሉ ማድረግ ማለት ለኔ ፍቅር ነው። ሁሉንም ትንሽ ትልቁን ተቆጣጥሮ ልክ እንዲሆን ማድረግ ማለት ለምወዳቸው ነገርን ማቅለል ነው። ምንም ነገር እንዳይበላሽ፣ መስመር እንዳይስት፣ እርማት ውስጥ እንዳይገባ መከላከል ማለት ሳይቃጠል በቅጠል ነው ስለምወዳቸው። ባለቤቴ ደግሞ ከዚህ የተለየ ያስባል። ይሄ ጭቅጭቅ ነው፣ ንዝንዝ ነው፣ እረፍት መንሳት ነው፣ ተይስቲ ይለኛል። እኔ ደግሞ ኃላፊነትን በአግባቡ መወጣት ነው እላለሁ። ፍረዱኝ እስቲ። አሁን ይሄ ጭቅጭቅ ነው? በቀጠሮቹ እንዲገኝ ማስታወስ፣ ስለ አስቤዛ ማስታወስ፣ ስለ ቤት ኪራይ፣ ስለ ትምህርት ቤት ክፍያ፣ መቼ ምን እንደሚከፈል፣ መቼ ምን እንደሚለበስ፣ ምን ከምን ጋር እንደሚሄድ፣ የተሰጠውን ህይወት በጥበብ እንዴት ሊመራ እንደሚገባው ማስታወስ። እንጂ አንድ ቀን ዝም ብለው ባትሪ የጨረሰ ሰዓት እንዳደረገ ሰው ሲወዛገብ እኔንም ሲያወዛግበኝ ይውላል። ጠዋት የመኪና ቁልፉን፣ የገንዘብ ቦርሳውን፣ ቀበቶውን የት እንዳደረገ የሚጠይቀኝ እኔን ነው። ማታ ላይ የቱን ቢጃማ እንደሚለብስ፣ የቤት ጫማው የት እንዳለ የሚጠይቀኝ እኔን ነው። እያንዳንዱን ትንሽ ነገር፣ እያንዳንዱ ቀላል ነገር ሁሉ የሚመለከተው እኔን ነው። ቤቱን፣ ልጆቹን፣ ወደፊቱን እና በሆነ መንገድ ሁሉንም ነገር አስታዋሽ፣ አድራጊና ፈጻሚ እኔ ነኝ። አውቃለሁ አድካሚ ነው። ቢሆንም ለምወዳቸው የሚደረግ መስዋዕትነት ስለሆነ ደስ ብሎኝ አደርገዋለሁ። ከእናት ከሚስት የሚጠበቅ ስለሆነ። ልጆቻችን ልክ እንደሱ ሆነው አደጉ። የአባታቸው ግልባጭ፣ ለሁሉም ነገር አስታዋሽ የሚያስፈልጋቸው፣ በትንሹም በትልቁም ማም 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 የሚሉ፣ ክትትልና ጉትጎታ የሚፈልጉ። ስለዚህ የሚጠበቅብኝ እያቀናው እየወደድኩ ኃላፊነቴን በደስታ እየተወጣሁ እኖራለሁ። ልጆቹና አባታቸው ግን ባያያዝ ያልተደሰቱ። ጨቀጨቅሽን፣ እረፍት ነሳሽን፣ አስጨነቅሽን፣ አየር እንፈልጋለን ይሉኛል። ቢሆንም ፍቅሬ ሲገባችሁ ትጸጸታላችሁ፣ እንዲህ አትበሉ እያልኩ አልፈዋለሁ። የበለጠ ህይወታቸውን ላቀልላቸው በሞከርኩ ቁጥር የበለጠ ያርቁኝ ጀመር። ቸላልኩ እንጂ በመሃላችን የተፈጠረው የስሜት ክፍተት በመስታወት ላይ እንዳለ ስንጥቅ መሰልቸት ሆና ትታየኝ ነበር። እስቲ ምን ክፋት አለው ግን ጠዋት የተጠቀሙበትን ፎጣ የሚታጠብ ልብስ ውስጥ ቢያደርጉ ሜዳ ከማገኘው እኔም ከምናገር። ቆይ እሺ፣ ከደጅ ተመቶስ ልብስ፣ ቦርሳ፣ ጫማ ከበረንዳ ጀምሮ እየዘሩ ከመግባትና ከመዝረክረክ ምን አለ በየሚገባው ቦታ ቢደረግ እኔም ባልናገር። ምን አጠፋው? ለራሳቸው እኮ ነው። አመታት ነጎዱ። ልጆቹን ወደ ዩኒቨርሲቲ ሸኘን። ባለቤቴ ቁጭ አደረገኝና
ከዚህ በላይ እንደማይቋቋመኝ እስከ ዛሬም ለልጆቹ ሲል አብሮኝ እንደቆየ አረዳኝ። በቤታችን ፍቅር፣ መከባበርና መግባባት ከረጅም ጊዜ በፊት እንደሞቱ ብቻዬን እየኖርኩ እንደነበር ነገረኝ። የ2 ክፍለ ዘመን ትዳር እንዲሁ ሜዳ ላይ ጥሎኝ ሄደ። ተለያየን። እኔ ግን ያደረኩትን ሁሉ ያደረኩት ስለምወዳቸው ነው። ለራሳቸው ብዬ ነው። ይህ ነው ታዲያ ክፍያዬ? ጥሩ ህይወት እንዲኖራቸው በለፋሁ። ይህ ነው ክፍያዬ? እየተናደድኩ ይሁን ልቤ ተሰብሮ ይሁን አላውቅም። ምናልባት ሁለቱም። ብቻ ሽብሽብ፣ እንስ፣ እልቅ፣ ድክም አልኩ። ከወራት በኋላ የሆነ ሬስቶራንት ውስጥ ከሴት ጋር አየሁት። ከዓይኖቹ አወቅኩበት። ልቤ ራደ። እንደ አዲስ ተናደድኩ። የከሸፉ ዓመታቶቼ ቆጩኝ። ልፋቴ መና መቅረቱ አበሳጨኝ። ከልጆቼም ከትዳሬም ያላተረፍኩበት እድሜ አንገበገበኝ። ወደ ጠረጴዛቸው ሄድኩ። ከራስ ፀጉሯ እስከ እግር ጥፍሯ ተመለከትኳት፣ ገረመምኳት። እናም በንዴት ወጣትም ቆንጆም ሀብታምም አይደለችም። ከሷ ምን አግኝተህ ነው? ምን ፈልገህ ነው የተውከኝ? ምን አግኝተህ ነው በሷ የለወጥከኝ? ለምን ከኔ ጋር ልትሆን አልቻልክም? ለምን ከኔ ጋር አልሆንክም? ኮሌታውን ጨምድጄ እየወዘወስኩ ጠየቅኩት። በእርጋታ ተነስቶ ቀስ ብሎ እጆቼን አስለቀቀኝና ምክንያቱ በትዕግስት ታናግረኛለች። አትጮህም፣ አትሳደብም፣ ታከብረኛለች፣ አትረብሸኝም፣ ትሰማኛለች። ድምጿ ለስላሳ ነው፣ ሩህሩህ ናት። ወንድነት እንዲሰማኝ ታደርገኛለች። ከንቱ እና እርባና ቢስ እንደሆንኩ አይደለም፣ ለልጆቼ መጥፎ ምሳሌ እንደሆንኩ እንዲሰማኝ አይደለም የምታደርገኝ። ስለዚህ እሷን መረጥኩ። ቃላቶቹ ሰውነቴን ሰንጥቀው መንፈሴን የነኩት። ፈጽሞ መጋፈጥ ያልፈለኩት እውነት። ዓመታትን ትክክል በመሆን ውስጥ ስኖር መታገስን፣ ፍቅር ማሳየትን፣ ማክበርን ረሳሁ። እሱ ደግሞ በጸጥታ ዓመታትን አሳለፈ። ለካ ፍቅር ሚዛን ያስፈልገዋል። ለካ 2 ሰዎች ተቀምጠው ተነጋግረው መሃል ላይ የሚገናኙበት ሚዛን ያስፈልገዋል። ለካ ፍቅር እነዚህ ልቦች ጠላቶች አልነበሩ። 2 ደካማ ልቦች ነበሩ። አንደኛው ሁሉን ለመቆጣጠር እጅግ የሚጥር፣ ሌላኛው ለመናገር ለመቆም እጅግ የሚፈራ። እና ፍቅር እንደዚህ ይሞታል። መግባባት ያድናል። እውነት ነው ካላችሁ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ያድርጉ። እንዲህ ብታደርግ እሱ ደግሞ እንዲህ ቢያደርግ የምትሉት ወይም ተመሳሳይ አጋጣሚ ኖሯችሁ በተለየ መንገድ ከፈታችሁት ኮሜንት ላይ አስቀምጡልን። ማን ያውቃል ሌሎች ይማሩበት ይሆናል።